እሺው ምን ፕራንክ ነው? እኔ አይደለም ራሴ ወይ ፕራንክ ነው። የት ያድራል ብለሃል? ቁጭ ብለን እንጠብቀዋለን እዚሁ። ገባህ አይደለ? ፕራንክ መሆኑን እንጠብቀዋለን። ዛሬ ማለት ነው ጋይስ ቅዱስ በግሩፕ የሚደበደብ ይመስለኛል። ብሩኬ መቼም ወደ ውጭ ወጥቶ ሲገባ ቅዱስ እዛ ቤት ከተገኘ ይቅርታ ልጠይቅ ብሎ ማለት ነው እየቀረችውን ጥፊና ቦክስም ካራቲም ሆኑ ብሩኬ የሚያሳርፍበት ይመስለኛል። እንትና ማን ነው ይሄ ቅዱስ? በነገራችን ላይ እረፍራትህ አንተ መጀመሪያ ፈርቶ ነበረ። ባለፈው ራሱ ፍራንክ ሲሰሩ በጣም ነበር የሚፈራው እና ብሩኬ እንዴት እንደሚፈራው ኦ ማይ ጋድ። እና ማለት ነው ዛሬ ፍጹሜና ማን ነው ሚፍታህ ሁሉ ተጨምረው ነው የሚደበድቧቸው ዛሬ። ሀይሚና በእርግጥ ሚፍታህ አይጨመርም፣ ይገላግላል። አዎ ሚፍታህ ገላጋይ ነው። ብሩኬና ፊጼ ደግሞ ተደባዳቢ ናቸው፣ ቅዱስን ማለት ነው። ቅዱስ እዛ ቤት ሳይወጣ ከተገኘ ካላስ አለቀለት። ነገሩን ደግሞ ሳይጨርስ እንደዛ ሳያስተካክል ይሄዳል ብዬ አላስብም። ከዛ ውጭ ግን ብዙዎቻችሁ ኮሜንት ላይ አንቺ ኝኝኝ ሁሌኝኝ ሁሌኝኝ እኝኝኝ ያስ እላለሁ እኝኝ እላለሁ እንዲወጣላችሁን ማረጋችሁ እኝኝ እሳይ እንኳን ሲጀመር ማለት ነው ድራማ እንደሆነ ከእናንተ በፊትኛ እናውቃለን። ገባችሁ? እኛ በደንብ ነው የምናውቀው ድራማ እንደሆነ። እንኳን ይሄንን ሌሎች ካሁን በፊት የተሰሩትንም በደንብ እናውቃለን። ግን ብናውቅም እነሱ ድራማ ነው ብለው አይደለም አይሰሩም። እኛ ተመካክረው ቢሰሩም እኛ ግን እንደ ቪዲዮ አስተያየት እንሰጥ። ይሄን ማወቅ አለባችሁ። ሁሌኛ አትበሉ፣ እንደ ቪዲዮ አስተያየት እንሰጣለን። እሺ ትናንትና እንግዲህ ያው ይሄ ፍራንክ እኔ አልተመቸኝም ብዬ ነበር። እናንተ ግን ተመችቷችኋል። ያልተመቸኝም ይቅርታ አድርጉልኝ። ሲቀጥል ደግሞ ያልተመቸኝም ያልኩበት ፓርት ምንድነው? ይሄ ነገር ለጊዜው ብሩኬን ለመበቀል በቂ ነው። ማናደድ ምናምን በደንብ ይችላበታለች፣ አናደዋለች ምናምን ግን እሱ በዚህ መንገድ አይደለም ለማናደድ የሞከረው ወይ ሌላ ሴት አምጥቶ ምናምን አይደለም። እስካሁን በፊት ብዙ ነገሮች ስለተፈጠሩ ህይወታቸው ላይ ሌላ መጥፎ ነገር እንዳይፈጠር፣ ጸብ እንዳይፈጠር ስለምንወዳቸው እንዳይለያዩ ስለምንፈልግ ነው። ምክንያቱም በመሀላቸው ለፍራንክ ብለው የሚያመጧቸው ሰዎች በጣም ብዙ ህይወታቸውን ያመሰቃቀሉ ሰዎች ስለሆኑ ቅዱስ በእርግጥ ረጋ ያለ ይመስላል፣ ግን ነገ ደግሞ መቀየሩ አይቀርም። ይህ ሰው ገንዘብ የማይቀይረው ነገር የለም በነገራችን ላይ። ስለዚህ ይሄ ነገር ስለሚያጣላቸው ስለማይሆን ብዙ ነገሮችን ይፈጥርባቸዋል መሀል ላይ ብዬ ስለማስብ ነው እንደዚህ ሆነ እንጂ እስከዛሬ ሀይሚ በነገራችን ላይ ሰው አምጥታ በመሀል እንደዚህ አርጋ አታውቅም። አብዛኛው ጊዜ ብሩኬ ነበረ ሴት እያመጣ ምናምን ሀይሚን የሚያናድዳ ሰው። አሁን ተራው የእሷ ነው። ግን በእሷ ሲሆን ነገሮች በጣም ስለሚከር ነው። ትናንት ራሱ ብሩኬ ያልነካውን ጭን ማንም እየነካው ምናምን ብሩኬ ራሱ በጣም የተናደደ ጭኗን ሲነካው ነው በጣም ቦግ ያለው። አንደኛ አለባበሷ ያው ለማማለል ነው። በእርግጥ ለፍራንኩ እንዲሆን ተብሎ ነው። ግን እንደዛ አይነት ነገሮች በእንደዛ ነገር አይቀለድም ጋይስ። መጋደል ሁሉም እስከ መጋደል የሚያደርስ ነገር ነው እና ብዙ ሰዎች በፍራንክ በመበሻሸቅ የብዙ ዩቲዩበሮች ትዳር ፈርሷል። ይሄ ማወቅ አለባችሁ። ዩቲዩብ ላይ የተጋቡ ሰዎች መበሻሸቅ ከጀመሩ ካላስ በመሀላቸው ብዙ ሰው ይገባል። ትዳራቸው የግሩፕ ይሆናል። በቃ ብትንትን ይላል ማለት ነው። ለምሳሌ አብርሽና ሩታ፣ ቀጥሎ ደግሞ ናሂና ውብዬ ስንጣራ ብዙ አሉ። ሄሉና ናቲ ራሱ ተጣልተው ነበረ። ራሳቸው እንደገና ተታረቁ እንጂ በፍራንክ ብዙ ጊዜ ተጣልተው ያውቃሉና ብዙ ካፕሎች በፍራንክ ነው ህይወታቸው እየተመሰቃቀለ የነበረው። እኔ እንደዛ አይነት ሀሳብ ለመስጠት እንጂ ወይ ሀይሚን ለመተቸት፣ ሀይሚን ደግሞ እንተቻታለን። ምን ሆናችሁ ነው? ሶሻል ሚዲያ ላይ የሆነ ሰው እስከመጣ ድረስ በሚሰራው ስራ አስተያየት መስጠታችን አይቀርም። ጥሩ ከሰራች እናደንቃለን፣ መጥፎ ነገር ስትሰራ ደግሞ እንመክራለን። እህታችን እስከሆነች ድረስ ስለምንወዳት እንደዚህ አታርጊ ማለት ደግሞ መብታለን። ሀይሚ እንደዚህ ማድረግ አልነበረባትም። ግን ሆነ ቅዱስ ቢመጣም በሰላማዊ መንገድ አስተዋውቆ ከዛ በኋላ ቢሆን ይሻላል። በሌላ ነገር እንትን ማለት ይቻላል እንጂ እንደዚህ ስትተቃቀፉ ባህላ ፍቅር ያዝ ቢልስ እንትናን ታስታውሳላችሁ? አብሳላትን
ብሩኬ ለፍራንክ ብሎ አብሳላት እንደዛ አቅፎ ምናምን ከዛ በኋላ ጅሪ ፎንቃ ገባልኝ ብላ መጣሽ በሳምንቱ። እንደዛ አይነት ነገሮች ይፈጠራሉ። በነገራችን ላይ በተቃቀፋችሁ ቁጥር በተጠጋጋችሁ ቁጥር ሌላ ነገር ውስጥ የሆነ ሰው ውስጥ እየተፈጠረ ስለሚሄድ ማለት ነውና በእርግጥ ብሩኬ እንደዛ ነገር አላደረገም አይደለም የሚያናድድ ነገር ምክንያቱም እሱ ካሁን በፊት ብዙ ጊዜ አድርጎት ያውቃል። አልኳችሁ እኮ ብዙ ጊዜ አድርጎት ያውቃል። ብሩኬ ራሱ ሲያደርገው ምንም አይመስለውም። ሀይሚ ስታረገው ግን በጣም የሆነ ያጋንነውና የሆነ ትልቅ እጥፍ አድርጎ ነው እንትን የሚለው የሚያመጣው። ስለዚህ እንደዚህ ስለሚሆን ስለሚያጣላቸው እንደዛ አይነት ነገር ቢቀርባቸው ሀይሚ ላይ ሲሆን ነገሮች በጣም ነው የሚቀሩ አብዛኛውን ጊዜ። አሁን ዛሬ እንግዲህ ታያላችሁ የግሩፕ ጸብ ነው ይዘውላችሁ የሚመጡት። ፍፄ ሚፍታህ ይጨመራል። ከዛ በኋላ ቅዱስ እናውጣ ይላሉ። ሚፍታህ ገላጋይ ይሆናል። ብሩኬና ፍፄ ይደበድባሉ ይላሉ። ካላስ ቤቱን ጸብ በጸብ ነው የሚያደርጉት። ስለዚህ እንደዚህ አይነት ነገሮች ቪው ቢኖራቸውም ግን ህይወት ላይ ትልቅ ጠባሳ ይጥላሉ። ብዙ ሰዎች በመሀል ለመግባት ይመቻቸዋል። አሁን ብሩኬ ሀይሚ እንደዚህ አይነት አመጣቻ ሌላ ሰዎች እሱ ነገ ደግሞ ይዞ ቢመጣስ ችግሩ እኮ የትናንት ነው አይደለም፣ ግን ከትናንት በኋላ ነገ ከነገ ወዲያ የሚመጡት ነገሮች ናቸው። እነሱ ገና ያልተፈታ ብዙ ነገር ያላቸው ሰዎች ናቸው። የእዩ ጉዳይ ያልተፈታም ታውቃላችሁ። ብዙ ነገሮች አሉ። ስለዚህ የሆነ እርግጠኛ ሆነው አብረው የሆኑበት ነገር ስለሌለ የሚያጣላቸው ነገር ብዙ ነው። የሚያለያያቸው ነገር ትንሽ ነገር ነው የምትበቃቸውና እንደዛ በማሰብ ነው እንጂ እኔ ሀይሚን ስለመጠላት ወይም ምናምን አይደለም። ሲቀጥል ድራማ እንደሆነ እናንተ አትነግሩንም፣ እኛ እናውቃለን። ግን እኛ ድራማ ነው እያለን አስተያየት ስንሰጥ እነ ሩታ ድራማ ነው የሚሰሩት ነገ ይታረቃሉ እያለን ይሄው እስከ መጨረሻው ተጣልተው ተለያይተው ቀሩ። እና አንዳንዴ ሁሌ ድራማ በሰራችሁ ቁጥር ሁሌ ፍራንክ በሰራችሁ ቁጥር አንዳንዴ እውነት ሲሰራ ሰው አይታመንለትም። እውነት ሲሰራና እንግዲህ ተመካክረው ከሆነ ብሩኬ የእውነት ካልተከፋ ካልደበረው ምናምን ችግር የለውም። ግን ደግሞ ተመካክረው ጀምረውት በኋላ ነገሩን መስመር እየቀየረ ብዙ ጊዜ አይቻለሁ። መስመር ይቀየራል። ተመካክረው ጀምሮና በኋላ ግን መስመር ይሰጥባቸዋል። ያልሆነ መንገድ ይዝባቸዋል። እነሱ ባሰቡት መንገድ አይሄድም። ሰዎች ይገባሉ፣ ብዙ ነገር ይመጣል። ከዛኛ የምንሰጠው አስተያየት አለ። እሱ ሆኖ ነገሮችን ያበለሻሻሉ። እና በጣም ትዳር ፍቅር በጣም ጥንቃቄ የሚፈልግ ነገር ነው። በነገራችን ላይ እንደ እንቁላል ነው የሚሰበር። ከጣላችሁትም በሰከንድ ነው የሚሰበር። በጥንቃቄ መያዝ ያለበት ነገር ፍቅር ነው። ያልተጋቡ ሰዎች በትዳር ያልተሳሰሩ ሰዎች ትዳር ውስጥም በእርግጥ ብዙ ጸብ አለ። ግን ደግሞ ገና ፍቅረኛ ሆናችሁ ሳትጋቡ ያለው ነገር ለመለያየት ብዙ ትንጥ ነገር ነው የምትበቃ ትንጥ ነገር። ከዛ በቃ ስንት ዓመት የገነባችሁትን ፍቅራችሁ ፍርስርስ ታደርጋለች። እና ፍቅር ጥንቃቄ ስለሚፈልግ ነው። በቀልድ የተጀመረ ነገር ስለሚያለይ እኛ ደግሞ ዩቲዩብ ላይ አንድ ላይ እንዲሆኑ የምፈልጋቸው ሰዎች ሀይሚና ብሩክ አንድ ላይ እንዲሆኑ ፈልጋለሁ። ብዙ ሰዎች አንድ ላይ እንዲሆኑ ፈልግ ነበረ ከመጀመሪያው ከጥንት የመጡ ካፕሎች በፊት አሁን ዩቲዩብ ላይ የምናውቃቸው ፍቅርና ፏድ ወይኔ እንዴት እንደምንወዳቸው ነበር። አይጉድ እነሱም እንግዲህ ይኸው በዩቲዩብ ነው የተጣሉት። ፍቅርና ፏድ ይኸው ተለያይተው ቀሩ። ሄለንና ማርክ ምርጥ ዩቲዩበሮች የበፊቶቹ የጥንቶቹ ቀስ ያሉ ደስ የሚሉ እንዳሁኑ የማይረባ ስራ አይሰሩም ነበር። ያኔ እንደውም ምርጥ ፍራንክ የመዝናኛ ቦታ በቃ ደስ የሚሉ ካፕሎች ነበሩ። ሄሉና ማርክ አብረሽና ሩታ ምርጥ ነበሩ ወደ መጀመሪያው አካባቢ። በኋላ ተበላሹ እንጂ ምርጥ ነበሩ። አሁን ደግሞ ሀይሚና ብሩክ ናቸው ምርጦቹ። ሌሎቹ ተበለሻሹ፣ በቃ ተለያዩ ምናምን። እነዚህ ደግሞ እንዳይለያዩ እነሱ የተለያዩ በዩቲዩብ ነው። አሁንም ቢሆን እንዳይለያዩ ጥንቃቄ ስለሚያስፈልግ ነው እኛ ምክር የምንሰጣት። ሀይሚን ቢሆን ስለምንወዳት ነው እንጂ የሆነ የጥላቻ የምናምን አድርጋችሁ አትወሰዱት።